በዚህ ቪዲዮ አይናችሁ ደም የለበሰ ሴቶች ዋጓን ፌስቡክ ላይ 80 ገጽ ፔጅ ጽፋችሁ ፖስት ያደረጋችሁ፣ ቲክቶክ ላይ 80 ደቂቃ ቪዲዮ ሰርታችሁ ፖስት ያደረጋችሁ ዋጓን እስኪ የምር እንነጋገር። ምኑን ያበሳጫችሁ? እና መሰረት እና ጀለሳችንን እንደሰማችኋት ተበሳይታ ቪዲዮ ሰርታለች። ፌስቡክ ላይ ምናምን ጽፋችሁብኛል ብላ የኔንም ስም ጠቀስ አድርጋለች። ይሄን ቪዲዮ እንድሰራ ያደረገኝ ፌስቡክ ላይ ምናምን ጽፋችሁብኛል ስላለች ያንን ሰለብሬት ለማድረግ ነው። ብዙ እህቶች ጥሩ ግንዛቤ ስለወሰዱ ደስ ብሎኝ ነው እንጂ እኔ ጆርዲን ኮንቴንት አድርጌ አልያዝኳትም። ምክንያቱም ራሱን የቻለ የንጽጽር ወንጌላዊ ኮንቴንት አለኝ። ሰዎች መጽሐፍ ቅዱስን አንብበው ኢየሱስ እግዚአብሔር እንዳልሆነ እንዲያውቁ ወንጌል ስለ ኢየሱስ ነብይነት መልእክተኛነት እንጂ ስለ ኢየሱስ ጣሪነት አይደለም የሚል ራሱን የቻለ ኮንቴንት አለኝ። ነገር ግን ስሜትን የሚኮረኩሩ ሰዎችን ስሜታዊ የሚያደርጉ ከተፈጥሯዊ ግብረገብነት የሚያወጡ አንዳንድ ነገሮችን ሳይ ስለማያስችለኝ ነው ቪዲዮ የሰራሁት። እንግዲህ እንደሚታወቀው ጀለሳችን ስሜታዊ ነገሮችን ነው የምትሰራው፣ ፌሚኒስት በሚል ነገር ማለት ነው። ፌሚኒስት የሚለው እንትን ከመምጣቱ በፊት ወንዶች ናቸው የሴቶችን መብት ሲያስጠብቁ የኖሩት። ባለፉት ዘመናትና ባለፉት ታሪኮቻችን የሴት ልጅ ሂጃብ ተነካ በሚል ጦርነት የሚያስነሱ ጀግኖች ነበሩ። ይሄ ምድር ተባብረን የምንኖርበት እንጂ አንዱን አግልለን አንዱን አንግሰን የምንኖርበት አይደለም። ለዛውም ሃይማኖተኛ ነኝ ለሚል ሰው መጽሐፍ ቅዱስም ሆነ ቁርአን ላይ ሴት ልጅ ወንድ ልጅ ረዳት ተደርጋ ነው የመጣችው። ሴትና ወንድ ተረዳርቶ ነው የሚኖረው። ሴት ብትበደል ሴት ተበደላለች ብሎ ፍርድ የሚሰጠው ፍርድ ቤት ላይ ያለው ዳኛው ወንድ ነው። ምናልባትም ደግሞ ሴት ዳኛ ካለችም ወንድ ተበድሏል ብላ ሴት ወንድን በበደለችበት ሰዓት ፍርድ ትሰጣለች። ስለዚህ ስህተት ጾታ የለውም በሚል ብዙ እየተማማረ ነው። በነገራችን ላይ ይቺ ምድር ይቺ ዓለም የጋራ እንደመሆኗ መጠን ወንድ ልጅ እኔ ነኝ የሰራሁት ይሄን ስራ ሴት አትጠቀም አይልም አላለም። ሲጀመር አይልም። ወንድ ልጅ ሴትም እኔ ነኝ ይሄን ያደረኩት ወንድ አይጠቀም አትልም። ምክንያቱም ይቺ ዓለም በጋራ ተባብረንበት ተጋግዘን የምንኖርበት እንጂ አንዳንዱን እንትን የምንል አይደለም። ኤኒዌይስ ምንድነው አንቺ ራሱ ስትሰሪ ቢያንስ ቲኔጀር ሴቶችን ማሰብ ነበረብሽ። አሁን አንቺ ቢያንስ እድሜዋ ከ25 ዓመት በላይ ሆነም ትልቅ ናት። በ20ዎቹ ቤት እስከ 25 ዓመት እድሜ ያላቸው ትዳር ያዙ ሰዎች አሉ። ያንቺን ቪዲዮ አይተው ስሜታዊ ሆኖ ከተዳር አጋራቸው ጋር ቢጣሉ ቢደበድባት የምትጎዳው ሴቲቱ ናት። ከዛ ወጥተሽ ወንዱን ከመውቀስሽ በፊት ሴቲቱን ስሜታዊ እንድትሆን አታደርጊያት። አንቺ ስሜትን የሚኮረኩር ነገር ነው እያደረግሻለሽው እንጂ ተፈጥሯዊ ግብረገብነት መሰረት ያደረገ አይደለም። ኖርማሊ እኔ ሁሉንም ያኔ እንትን አያይዘን እንሂድ። አንድ ሰው ወይም አንድ አካል የበላይ ለመሆን ሌላውን ማዋራድ የለበትም። ኦኬ ተጋግዘን ያኒ ተነጋግረን እውነታውን መሰረት አድርገን እንሂድ እንጂ አንዱን ነጥለን አንዱን አንጠልጥለን መሆን የለበትም የሚል ሐሳብ ነው እንጂ ያለኝ። ማንም ይበደል አላልኩም። ማንም አይበደል ሲጀመር ማለት ነው። እናም ያው እንግዲህ ኖርማሊ ተናደሻል። ደስ የሚለው ነገር እህቶች ጥሩ ውጤት ወስደዋል። ያኒ ምግብ ማብሰል ጽድቅ እንጂ ውርደት አይደለም ወይም መከራ አይደለም። ለልጆቼ ሰርቼ የማበላው አጣሁኝ ብለው የሚያለቅሱ ብዙ እናቶች አሉ። አንቺ የእውነትም ፌሚኒስት ብትሆኚ ለኢድ ለፋሲካ ለልጆቻቸው የሚያለብሱት ሰርተው የሚያበሉት አጥተው ተቸግሯሉ። እነዛን መሬት ላይ መርዳት ነበረብሽ እንጂ እንደ ሙስሊም ሴቶች በፌስቡክም በቲክቶክም ሰሩቢ ብለሽ የተናደርሽባቸው እኔ ትምህርት በመውሰዳቸው ደስ ብሎኛል። ምክንያቱም አንድ ሙስሊም ሴት ምግብ ስትሰራ ከአላህ ከፈጣሪ ጽድቅን ታገኛለች። ተግባብተናል። ስለዚህ እኛ ጽድቅን እናገኛለን። ስሜታዊ አታድርጊን፣ ህይወታችንን አውቀን እየኖር ነው ብለው ምላሽ የሰጡ እህቶች እነሱ ደስ ስላሉ ሰለብሬት ለማድረግ ነው ይሄን ቪዲዮ የሰራሁትና ምግብ የምታበስሉት ታያሳጣችሁ። ደግሞ ሌላው ምናልባት እኔን እንትን የሚል መስሎሽ ከሆነ የሚሰሩ ሴቶች አሉ ላልሽው የሚሰራ ሴት የለም። ሁሉም የቤት ነው አላልኩም። ኖርማሊ አንቺ ቪዲዮ የሰራሽው ለሊት ከቤትሽ ተነስተሽ ለሊት ተነስተሽ ምግብ ሰራሽ ስላልሽ ነው። ኦኬ። እና ደግሞ በጣም ያዛቀኝ ደግሞ ምናልባት እኔን እንትን የሚያጣቁርልኝ መስሎሽ ባለፈ አንድ የሆነ እንደዚህ የሞኝ ቪዲዮ ሰርተሽ ነበረ። ወንድ አስጠኝ አትቅጠሩ ብለሽ ኖርማሊ ክሎዝ አድርገሽ ወንድ አስጠኝ አትቅጠሩ ብለሽ ነው ቪዲዮ የሰራሽው። እኔ ወንድ አስጠኝ ስትቀጥሩ ልጆቻችሁን ጠብቁ። ያኔ ወንድ አስጠሪ ፈጽሞ አልቀጥርም አትበሉ ነው። ምክንያቱም የሰው ልጅ የሚሰራው የሚኖረው በብቃቱ ነው። ሴት ልጅ ያላት ብቃት ወንድ ልጅ ላይ ኖሮ ይችላል። ወንድ ልጅ ያለው ብቃት ሴት ልጅ ላይ ኖሮ ይችላል። ብቃት ያለውን ቀጥሩ ለልጆቻችሁ አስጠኝ። ነገር ግን ሰውየው አስጠንቶ እስከሚሄድ ድረስ ቁጭ በልጆቻችሁ ጋር የሚል ትምህርት ነው የሰጠሁት። በዚህም ነጥብ ምጥል መስሎሽ ከሆነ አትሳሳሽ። እኔ በነገራችን ላይ ነጥብ መጣል አለመጣል አይደለም የኔ ቪዲዮ መሰራው ትምህርት እንትን ምለው ሰዎች
ተፈጥሯዊ ግብረ ገብነትን እንዳይጥሉ ሀቀኞች እንዲሆኑ አንዱ የራሳቸውን ክብር ለማስጠበቅ ሌሎችን ማዋረድ እንደሌለባቸው ትምህርት እንዲወስዱ እንጂ ካንቺ ጋር ውድድር ያለስኩም እኔ ከማንንም ጋር ውድድር ያለስኩም እኔ የምሰራው ህሊናዬን የሚመቸኝን ብቻና ብቻ ነው ምክንያቱም ህሊና ደግሞ ተፈጥሮ ነው ተፈጥሮ ደግሞ አትዋሽም ነብያችን አለይሂ ሰላቱ ወሰለም አንድ የሆነ ሰውዬ አንድ ነገር እውነት መሆኑን በምን ልወቅ ብሎ ሲጠይቃቸው ምንድነው ያሉት ህሊናህን ጠይቅ ነው ያሉት ስለዚህ እኔ ህሊናን ጠይቄ ነው እንጂ የምሰራው ካንቺ ጋር እንትን አላልኩም ውድድር አልገጠምኩም ኤኒዌይስም ደግሞ ፌሚኒስት አሁን ትናንትና ነው የመጣው ድሮም ጀምሮ ወንዶች ናቸው መብታችንን ሲያስከብሩ የኖሩት ወንድና ሴት ተባብራችሁ ተጋግዛችሁ ተግባብታችሁ ኑሩ ጥፋት ደግሞ አብሮን ይኖራል በነገራችን ላይ ለወደፊት ሲጀምር እዚህ ምድር ላይ ስተትና እውነት አብሮ ነው የሚሄደው ስተትም ማጥፋት አይቻልም ጭራሽ ነገም ከነጎዲያም ዛሬም ስተቶች ይፈጠራሉ እና ይሄን ይመስላል